ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ግንቦት 24 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንም ሰባተኛውን ጠቅላላ ምርጫ የተመለከቱ በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በ50,188 ምርጫ ጣቢያዎች በርካታ ህዝብ ድምጽ መስጠቱን የገለጸው ምርጫ ቦርድ እስከ እኩለ ቀን የተስተዋሉ ችግሮችንም ጠቆመ። የምርጫ ቦርድ ዋና ሰብሳቢ ሜላተወርቅ ኃይሉ እኩለ ቀን ላይ በሰጡት መግለጫቸው አጠቃላይ ሂደቱ በብዙ አካባቢዎች በሰላም መካሄዱን ተናግረው በምርጫው ሂደት አንዳንድ ችግሮች ማጋጠማቸውንም ገልጸዋል። ቦርዱ ድምጽ የመስጠት ሂደቱ እስከ 12 ሰዓት ሰልፍ ላይ የነበረው ድምጽ ሰጪ ድምጽ ሰጥቶ እስኪጠናቀቅ ድረስ ምርጫው መራዘሙንም አስታውቋል። ተጨማሪ ያለን በ50,188 ምርጫ ጣቢያዎች በርካታ ህዝብ ድምጽ መስጠቱን የገለጸው ምርጫ ቦርድ እስከ እኩለ ቀን የተስተዋሉ ችግሮችንም ጠቆመ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በመላው ሀገሪቱ በተካሄደው ሰባተኛው ጠቅላላ ምርጫ ላይ የመራጮች ድምጽ አሰጣጥ ሂደትን በተመለከተ እኩለ ቀን አካባቢ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ የምርጫውን ዝግጅት፣ የጣቢያዎችን አከፋፈት፣ የታዛቢዎችን ሁኔታና ያጋጠሙ ችግሮችን በተመለከተ ገለጻ አድርገዋል። የምርጫ ጣቢያዎች አከፋፈትን በተመለከተ በመላው ሀገሪቱ ከሚገኙት የምርጫ ጣቢያዎች መካከል 50,188 ጣቢያዎች በህጉ መሰረት ጠዋት 12 ሰዓት ላይ በሰዓታቸው ተከፍተው ስራ መጀመራቸውን ዋና ሰብሳቢዋ ተናግረዋል። እንዲሁም በዝግጅት መዘግየት ምክንያት 695 የሚሆኑ ጣቢያዎች ከ12 ሰዓት በኋላ መከፈታቸውን፣ በጸጥታ ስጋት ምክንያት ደግሞ 143 የሚሆኑ የምርጫ ጣቢያዎች ሳይከፈቱ መቅረታቸውን ተናግረዋል። ዋና ሰብሳቢዋ እኩለ ቀን ላይ በሰጡት በዚሁ መግለጫቸው ላይ በአጠቃላይ ሂደቱ በብዙ አካባቢዎች በሰላም መካሄዱን ተናግረው በምርጫው ሂደት አንዳንድ ችግሮች ማጋጠማቸውንም አብራርተዋል። ካጋጠሙን ችግሮች አንዱ በተለይም ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ መሆን ያጋጠመን ትልቅ ችግር ነው። በተለይም የዲጂታል ምዝገባ ባደረግንባቸው ምርጫ ጣቢያዎች ረጅም የሆኑ ሰልፎች አዲስ አበባን ጨምሮ ረጃጅም ሰልፍ እያየን እንገኛለን። እንግዲህ ይሄ የሆነበት ትልቁ ምክንያት እንደምታውቁት በዲጂታል የሚመዘገቡ ሰዎች ወይ ራሳቸውን በራሳቸው በሞባይል አፕ ወይም በዌብ ቤዝድ ራሳቸውን መዝግበዋል። ሌሎቹ ደግሞ በምርጫ ጣቢያ ቦርዱ ባዘጋጀው ታብሌት ተመዝግበዋል። ስለዚህ ለአንድ ምርጫ ጣቢያ የሚመዘገብ ሰው በታብሌትም ሊመዘገብ ይችላል። ሌላው ሰው ደግሞ በሰልፍ ሬጅስትሬሽን በታብሌቱ ሊመዘገብ ይችላል። ስለዚህ የነዚህን ሰዎች ቅደም ተከተል የሚወስነው ራሱ ሲስተሙ ነው፣ ቅደም ተከተላቸው። ነገር ግን ፕሪንት ስናደርገው ይሄንን የመራጮችን መዝገብ ፕሪንት ስናደርገው በአልፋቤት በአማርኛ አልፋቤት እየተከተልን ከሀ እስከ ፐ ድረስ ስንዘረዝር በዛ መንገድ ነው የተዘጋጀው። ነገር ግን እንደ ማኑዋሉ ምዝገባ እያንዳንዱ መዝገብ አስቀድሞ የተሰጠው የገጽ ቁጥር የለውም በሲስተም ስንመዘግብ። ምክንያቱም ሲስተሙ ተራ ቁጥር ይሰጣል። ፕሪንት ሲደረግ እኛ ፕሪንት ባደረግንበት ጊዜ በዛ ጊዜ መራጮች ወዲያውኑ ሲመዘገቡ ካርድ ስለሚወስዱ ካርዳቸው ላይ ያሉበትን ገጽ መጻፍ አንችልም። በማኑዋል ከሆነ ግን ማኑዋል መዝገቡ ላይ ቁጥር ስላለው የገጽ ቁጥር ስላለው አንድ ተመዝጋቢ ሲመጣ በገጽ ቁጥር 17 ተመዝግበሃል ይላል ካርዱ። ለዲጂታሉ ግን እንደገለጽኩት ሲስተሙ ከመዘገበ በኋላ ካርድ ሲሰጣቸው ገጽ ቁጥር ስለማይኖረው ፕሪንት ሲደረግ የገጽ ቁጥሩን ማግኘት አይችሉም ተመዝጋቢዎች ማለት ነው። ስለዚህ አሁን ይሄንን ችግር አይተን ከስር መስመር ላይ ሰልፍ ላይ ያሉትን ሰዎች የተመዝጋቢዎችን ዳታ ይዘን እያጠሩ ስንተኛው ገጽ ላይ እንደሆኑ በካርዳቸው ጀርባ ላይ እየጻፉ የሚሰጡ ለማስተናገድ በፈጣን
እንቅስቃሴ መሄድ የሚቻልበትን መንገድ እያመቻቸን ነው። ቦርዱ ይህንን ችግር ለመፍታት ፈጣን እርምጃ እየወሰደ ነው ያሉት ዋና ሰብሳቢዋ ረጅም ሰዓት የቆሙ መራጮችንም ይቅርታ ጠይቀዋል። ዋና ሰብሳቢዋ ዛሬ እኩለ ቀን በሰጡት በዚሁ መግለጫቸው ላይ በኦሮሚያና በአማራ ክልሎች እንዲሁም በቤንሻንጉል ጉሙዝ የጸጥታና የኔትወርክ ችግሮች ድምጽ አሰጣጡ ላይ ተጽዕኖ ማሳደራቸውንም ተናግረዋል። በቢሎኖፓ፣ በመኮሳቺ፣ በቀርሳ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ሌላው የምርጫ ቁሳቁስ አላላክ በተመለከተ ሁሉ ምርጫ ጣቢያ ላይ በወቅቱ በጊዜው ቢደርስም ከዚህ በፊት በተወሰነ ምርጫ ክልል ሲመርጡ የነበሩ ነገር ግን በስድስተኛው ሀገራዊ ምርጫ በቦርዱ ውሳኔ ድምጻቸው ወደ ሌላ ምርጫ ክልል እንዲደመር የተወሰነላቸው የዚህ የቀይ አፈር መደበኛ መራጮችን በተመለከተ በሐመር ምርጫ ክልል ስር የነበሩትን ወደ ቀይ አፈር መደበኛ ለማዞር የተወሰነ ጊዜ ፈጅቶብናል ስንልክ በሐመር ምርጫ ክልል ልከን ነገር ግን ወደ ቀይ አፈር መደበኛ መላክ ስለነበረብን እሱን ያው ከነበረን በምርጫ ክልል ደረጃ ካሉን ቁሳቁሶች ወደዛ ልከን ችግሩን ለመፍታት ችለናል ማለት ነው። ሌላው የኔትወርክ ችግር በተለይም መረጃ እንግዲህ በስልክ ነው የምንሰበስበው። ስለዚህ የስልክ ግንኙነት የተቸገርንባቸው በዘልማምና በሰዳል ወደ ቤንሻንጉል ጉሙዝ በዛ አካባቢ ሰዳል ምርጫ ክልል ላይ መረጃ በወቅቱ ለማግኘት አልቻልንም ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ድምጽ የመስጠት ሂደቱ እስከ 12 ሰዓት ሰልፍ ላይ የነበረው ድምጽ ሰጪ ድምጽ ሰጥቶ እስኪጠናቀቅ ድረስ ድምጽ የመስጠት ሂደቱ እንደሚቀጥል አስታውቋል። ቦርዱ በአዋጅ 1162/2011 አንቀጽ 49(4) መሰረት በልዩ ሁኔታ የድምጽ መስጫ ሰዓት ሊያራዝም እንደሚችል እንደሚደነግግም አስታውሷል። የሀገር ውስጥና የውጭ ታዛቢ ቡድኖች አንዳንድ ክፍተቶች ቢታዩ ምርጫውን ያለ ገደብና ጣልቃ ገብነት መታዘባቸውን ገለጹ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትግራይ ክልል ውጪ በመላ ሀገሪቱ 100 ቡድኖችን አሰማርቶ ባደረገው የምርጫ ክትትል ትናንሽ እንከኖችን ከቦርዱ ጋር በመነጋገር ለማስተካከል ጥረት መደረጉን ገልጸዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በእኩለ ቀን ሪፖርቱ የተለያዩ ጉዳዮችንም አንስቷል። የአፍሪካ ህብረትም የምርጫ ሂደቱ ጥሩ መሆኑን ገልጿል። ሐሰን አራጋው ዝርዝር አለው። ሰባተኛው ጠቅላላ ምርጫ ላይ በገለልተኝነት ክትትል ካደረጉ ታዛቢ አካላት ውስጥ የሀገር ውስጥና የውጭ ተቋማት ተወካዮች ይገኙበታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትግራይ ክልል ውጭ በመላ ሀገሪቱም 100 ቡድኖችን አሰማርቶ የምርጫ ክትትል እያደረገ መሆኑን አስታውቋል። የኮሚሽኑ ኮሚሽነር ብርሃኑ አዴሎ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ተገኝተው በምርጫ ጣቢያዎች ቅኝት አድርገዋል። ኮሚሽነር ብርሃኑ አዴሎ በቅድመ ምርጫ፣ በምርጫ ወቅትና ከምርጫ በኋላ ያሉትን የምርጫ እንቅስቃሴ ተቋማቸው እንደሚከታተልም ተናግረዋል። በዚህም በቅድመ ምርጫ ስራ ተግባራት ከትግራይ ክልል ውጭ በመላ ሀገሪቱም 55 ቡድኖችን በማሰማራት ያለው ሁኔታ አስቻይ ነው ወይ በሚል ላይ ሪፖርት አውጥተናል ብለዋል። ኮሚሽነሩ በዛሬው ዕለትም ሁለተኛውን ዙር የምርጫ ወቅት የክትትል የምልከታና የትዝብት ጉብኝት እያደረጉ መሆኑን ነው ያነሱት። በመሆኑም በዛሬው ዕለት 100 ቡድኖች መሰማራታቸውን ገልጸዋል። ቅድመ ምርጫ፣ በምርጫ ዕለትና ከምርጫ በኋላ የሚደረጉ የክትትል ስራዎችን እንሰራለን። ምርጫውንም እንታዘባለን እንደ አንድ የሰብአዊ መብት ተቋም እና ከቅድመ ምርጫ ስራዎችን በርካታ ተግባራትን አከናውነናል። የመጀመሪያ ስራ የነበረው ቅድመ ምርጫ ያለው ሁኔታ አሁን ለሚካሄደው ምርጫ አመቺ ነው ወይ አስቻይ ነው ወይ የሚለውን ወደ 55 ቡድኖችን በመላ ሀገሪቱ ከትግራይ ክልል በስተቀር አሰማርተን የቅድመ ምርጫ ሪፖርት አውጥተናል። ይሄ አሁን የምናካሄደው ሁለተኛው ዙር የምልከታና የክትትል እንደውም የትዝብት ጉብኝት ነው እያደረግን ያለ ነው። የዛሬው ዋናው እንቅስቃሴያችን በዚህኛው ዙር ላይ በመላ ሀገሪቱ አሁንም ከትግራይ ክልል በስተቀር 100 ቡድኖችን አሰማርተናል። እዚህ ያያቸዋቸው የዛ ቡድን አካል ናቸው። እነዚህ 100 ቡድኖች በአጠቃላይ ከ300 ሰው በላይ በመላ ሀገሪቱ አሰማርተናል። አሁን ወደ አርባ ምንጭ ከመምጣት በፊት እነዚህ ቡድኖች የሰሩትን ስራ
መረጃ ተለዋውጠን ነው ወደዚህ የመጣሁት። ኮሚሽነር ብርሃኑ አያይዘውም ከማለዳው 12 ሰዓት ጀምሮ ምርጫው መጀመሩንና ሪፖርቶች እንደደረሷቸውም ተናግረዋል። በሪፖርቱ መሰረት ይህ ነው የሚባል እንከን የለም ያሉ ሲሆን ትናንሽ እንከኖችን ደግሞ ከምርጫ ቦርድ ጋር ተነጋግረን እያስተካከልን ነው ብለዋል። ኮሚሽነሩ የተፈጸመ የሰብአዊ መብት ጥሰት እንደሌለም አረጋግጠዋል። በአጠቃላይ በታሰበው መሰረት ከጠዋቱ 12 ሰዓት ጀምሮ የድምጽ አሰጣጥ ስርዓቱ ተጀምሯል። እስካሁን በደረሰኝ ሪፖርት ይሄ ነው የሚባል ጎላ ያለ እንከን የለም። አንዳንድ ቦታዎች ላይ ትናንሽ ነገሮች አሉ። እነዛን ከምርጫ ቦርድ ጋር ተነጋግረን የራሳችን ፕላትፎርም አለን የምንወያየው፣ በዛ ተወያይተን እያስተካከልን ያለ ነው። አሁን የሚመጡ ሊኖሩ ይችላሉ። እነዛን እያስተካከልን እንሄዳለን። አርባ ምንጭ የመጣሁበት ዋናው ምክንያት ይሄ ቦታ የፌዴራል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የሚወዳደሩበት ቦታ ነው። ብዙ ጊዜ ምርጫዎችን ስንታዘብ ፖለቲካል ፊገሮች የሚወዳደሩበት ቦታ ወሳኝነት አለው። ጫና ይደርሳል፣ ምርጫው ላይ ጥሰት ይፈጸማል ቢባል እንኳን ከነዚህ ሰዎች ነው የሚጀምረው። ስለዚህ እነዚህን ትላልቅ የመንግስት ባለስልጣናት የሚወዳደሩበትን ቦታ የግድ መታዘብ ስላለብን በሁለት ቡድን ነው አሁን እየተንቀሳቀስን ያለ ነው። አንደኛ ቡድን ወደ ጎንደርና ጎጃም ተጉዟል። የኛው ቡድን ደግሞ ጅማን፣ አርባ ምንጭን እንዲሁም ከተቻለ እንግዲህ ከበቃን ድሬዳዋን ጭምር የምንታዘብበት ሁኔታ ነው ያለው። ድሬዳዋ ላይ የብልጽግና ፓርቲ ምክትል ፕሬዝዳንት አሉ። ጅማ ላይ የሀገሪቱ ጠቅላይ ሚኒስትር አሉ። እስከ በሻሻ ድረስ እንሄዳለን። እዚህ ዋና አፈ ጉባኤ ያለው ጎንደር ላይ የፌዴሬሽን ምክር ቤት አፈ ጉባኤ አሉ። እንዲሁም ባህር ዳር ላይ ምክትል ጠቅላይ ሚኒስትር አሉ። እነዚህ ቦታዎችን በሙሉ መድረስ ስላለብን ነው የተንቀሳቀስን ያለ ነው። ባለን ፕላን መሰረት ዛሬ አሳክተን እንውላለን ብዬ አስባለሁ። እስካሁን ያየነው ሁኔታ ከተለያየ ቦታን በደረሰን መረጃ መሰረት ጥሩ ሁኔታ ነው ያለው እና ምርጫው በተቀመጠው የጊዜ ሰሌዳ መሰረት ተጀምሯል። የታዛቢዎች አቀማመጥ ሁሉን ነገር አይተናል። ባስቀመጥነው ቼክሊስት መሰረት ጥሩ ደረጃ ላይ የደረሰ የጠዋት ስራ እንዳለ ነው ያየነው። እስካሁን ጎላ ብሎ የቀረበ ሪፖርት የለም። ይህ በእንዲህ እንዳለም የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ወይም ህብረት ለምርጫ ዛሬ የተካሄደውን ምርጫ አስመልክቶ ባወጣው የእኩለ ቀን የትዝብት ሪፖርት በአንዳንድ ምርጫ ጣቢያዎች የድምፅ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸውን በግልጽ አለመታየቱና የቁሳቁስ እጥረት መስተዋሉን አሳሳቢ ጉዳይ ሲል ገልጾታል። ህብረቱ ለዚህ ምርጫ ትዝብት በአጠቃላይ 3149 ታዛቢዎችን ያሰማራ ሲሆን ከእነዚህም ውስጥ 2258ቱ ቋሚ ወይም ተቀማጭና 891 ደግሞ ተንቀሳቃሽ ታዛቢዎች ናቸው ብሏል። እያንዳንዱ ተንቀሳቃሽ ታዛቢ ቢያንስ 6 የተለያዩ የምርጫ ጣቢያዎች እንዲታዘብ የተመደበ ሲሆን ቋሚ ታዛቢዎቹ ደግሞ ከንጋቱ 11 ሰዓት ከ30 ጀምሮ የጣቢያዎቹን አደረጃጀት፣ አከፋፈት፣ የድምፅ አሰጣጥ፣ የቆጠራ ሂደትና የውጤት መለጠፍ ተግባራትን በቅርበት እየተከታተሉ ይገኛሉ ሲሉ አክለዋል። ይህ የእኩለ ቀን ሪፖርት እስከ ቀኑ 7 ሰዓት ድረስ ከተሰበሰቡ መረጃዎች ላይ ተመስርቶ የተዘጋጀ መሆኑንም ህብረቱ ገልጿል። የታዛቢዎችን ወደ ጣቢያ የመግባት ሁኔታ በተመለከተ ህብረቱ ካሰማራቸው ጣቢያዎች መካከል 99 በመቶ ታዛቢዎች ያለምንም ገደብ መግባታቸውንና 1 በመቶ ብቻ ወይም 17 ጣቢያዎች ላይ ግን እንዳይገቡ መከልከላቸውን ሪፖርቱ አመልክቷል። የምርጫ አስፈጻሚዎችን መገኘት በተመለከተም በ97 በመቶ ጣቢያዎች ላይ አስፈጻሚዎች በሰዓቱ መገኘታቸው ተጠቅሷል። የውጭ ታዛቢዎችን በተመለከተ የአፍሪካ ህብረት ታዛቢ ቡድን መሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የምርጫውን ሂደት በተመለከተ ከሰዓት በኋላ በሰጡት አስተያየት እስካሁን ያለው የምርጫው ሂደት በጥሩ መንገድ እየተከናወነ ነው ሲሉ ተደምጠዋል። ኡሁሩ ኬንያታ አጠቃላይ የምርጫ ሂደቱን ተዘዋውሮ መመልከታቸው በመጥቀስ በጥሩ መንገድ እየተከናወነ ይገኛል ብለዋል። ምርጫ ዜጎች ዴሞክራሲያዊ መብታቸውን በመጠቀም መሪያቸውን የሚመርጡበት መሆኑንም ገልጸው እንደ አህጉር ይህ እንዲሳካም የአፍሪካ ህብረት አበክሮ ይሰራል ሲሉም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉን ጨምሮ የቦርዱ ከፍተኛ አመራሮች የድምፅ አሰጣጥ ሂደቱን እስካሁን ሰዓት ድረስ እየተከታተሉ መሆኑ ተገልጿል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ጄ ማሲንጋም ከቦርዱ ከፍተኛ አመራሮች ጋር በመሆን የድምፅ አሰጣጥ ሂደቱን እየተከታተሉ እንደሚገኙ ታውቋል። የሚመጣውን ማንኛውንም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በ7ኛው ጠቅላላ ምርጫ
በኦሮሚያ ክልል በበሻሻ ማለዳውን ተገኝተው ድምጽ ሰጥተዋል። ጠቅላይ ሚኒስትሩ በዚህ ወቅትም ባስተላለፉት መልእክትም የውጭ ኃይሎች ምርጫውን ለማደናቀፍ ሞክረዋል ያሉ ሲሆን የኢትዮጵያ ሕዝብም ድምጽ በመስጠት ጀግንነቱን አሳይቷል ብለዋል። ሰርፋይል ሀብታሙ የሚመጣውን ማንኛውም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በሰባተኛው ጠቅላላው ምርጫ በኦሮሚያ ክልል በሻሻ በጎማ ሁለተኛ የምርጫ ክልል ባህሩ የምርጫ ጣቢያ ማለዳውን ተገኝተው ድምጽም ሰጥተዋል። ጠቅላይ ሚኒስትር አብይ ድምጽ በሰጡበት ወቅት ባስተላለፉት መልእክት መንግስታቸው ማንኛውም የህዝብ ድምጽ በጸጋ ለመቀበል ዝግጁ መሆኑን ገልጸዋል። ህዝቡ እያደረገ ያለው ይህ እርምጃ የዲሞክራሲ ስርዓትና ሀገር መንግስትን ለመገንባት ያለውን ጽኑ ፍላጎት የሚያሳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ የራሱን ውሳኔ ለመወሰን መካሪና ገሳሽ እንደማያስፈልገው በተግባር እያረጋገጠ ነው ብለዋል። አክሎም ህዝቡ የሚሻውን ወስኖ ከመረጠ በኋላ የተመረጡ ሰዎች ለመረጣቸው ህዝብ ሰርቶ ታሪክ ለመቀየር ዝግጁነታቸው ያሳስበኛል ሲሉም ተናግረዋል። ቀጣዩ 5 ዓመትም ከስካሁኑ በላይ ልፋትን ይጠይቃል፣ ድካም ይጠይቃል በማለት ማብራርተዋል። በመሆኑም የሚመረጡ አካላት ዝግጁነት ያሳስበኛልም ብለዋል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁን ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ውድድሩ ማሸነፍ ወይም መሸነፍ ሳይሆን ራሱን አሳልፎ የሰጠንን የታመነ ህዝብ አገልግሎትና ህይወት እንዴት መለወጥ ይቻላል የሚለው መሆን አለበት በማለትም አብራርተዋል። የሚመጣውን ማንኛውም የህዝብ ውሳኔ ውጤት በጸጋ ለመቀበል ዝግጁ ነን ያሉት ጠቅላይ ሚኒስትሩ በምርጫው ያሸነፉ አካላት በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ ውጤቱን በጸጋ እንዲቀበሉ አሳስበዋል። ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ ጠቅላይ ሚኒስትሩ ምርጫውን ለማደናቀፍ የውጭ ኃይሎች የገዟቸው አካላትም አሰማርተዋል ሲሉም ተናግረዋል። በዚህም ምርጫውን ማካሄድ አይቻልም የሚል እምነት እንድንይዝ ሞክረዋል። ሆኖም ህዝቡ ይህ አይቻልም ብለዋል። ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። ጠቅላይ ሚኒስትር አብይ አህመድ አክለውም ምንመረጥም ባንመረጥም ለሰላም መስራታችንን እንቀጥላለን ብለዋል። እንዲሁም ምርጫው እንዲደናቀፍ ሲጣሉ የነበሩ በመቶዎች የሚቆጠሩ ቦምቦችን ስንለቅም ከርመናል በማለትም ተናግረዋል። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል።
ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። በአዲስ አበባ በተለያዩ አካባቢዎች በሚገኙ የተለያዩ የምርጫ ጣቢያዎች መራጮች ድምጽ ሲሰጡ ውለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ዛሬ ማለዳውን በልደታ ክፍለ ከተማ ወረዳ 8 ጄኔራል ጃጋማ ኪሎ ምርጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። ከንቲባዋ ድምጻቸውን ከሰጡ በኋላ ባስተላለፉት መልእክትም የስልጣን ባለቤት ህዝቡ መሆኑን ህዝቡ ራሱ ማመን አለበት ሲሉ ተናግረዋል። ለዝርዝር ዘገባው ዳሩሰላም ተሾመ። በአዲስ አበባ በተለያዩ አካባቢዎች በሚገኙ የተለያዩ የምርጫ ጣቢያዎች መራጮች ድምጽ ሲሰጡ ውለዋል። ለበርካታ ሳምንታት በከፍተኛ ዝግጅት ሲጠበቅ የነበረው 7ኛው የኢትዮጵያ ጠቅላላ ምርጫ ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ማለዳ ተጀምሮ ሲካሄድ ውሏል። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች የሚገኙ የምርጫ ጣቢያዎች ለአገልግሎት ክፍት ተደርገው በርካታ መራጮችም ድምጽ ሲሰጡ ውለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ዛሬ ማለዳውን በልደታ ክፍለ ከተማ ወረዳ 8 ጄኔራል ጃጋማ ኪሎ ምርጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። ከንቲባዋ ድምጻቸውን ከሰጡ በኋላ ባስተላለፉት መልእክት የስልጣን ባለቤት ህዝቡ መሆኑን ህዝቡ ራሱ ማመን አለበት ሲሉ ተናግረዋል። ምርጫ ላይ መሳተፍ መብት ነው። መብቱ ገብቶት እየመረጠ ነው ያለው። አሁንም ይሄንን መብት ህዝቡ በተሟላ ሁኔታ መጠቀም መቻል አለበት። የመረጠው መሪ ነው ሊመራው የሚገባው። የስልጣን ምንጭ መሆኑንም ከልቡ አምኖ ከሱ ድምጽ ውጪ ማንም ወደ ስልጣን መምጣት እንደሌለበት፣ በኢትዮጵያ ውስጥ ስልጣን መገኘት ያለበት የስልጣን ምንጭ መሆን ያለበት የህዝብ ድምጽ ነው። ህዝባችን አሁንም ይሄንን መብቱን በተሟላ ሁኔታ በየትኛውም አይነት ሁኔታ ቢመሽ ድምጹን ሳይሰጥ አንዳንድ ሁኔታዎች ቢያጋጥሙ ዝናብ ቢሆን ፀሐይ ቢሆን በትግስት በጽናት ሌሊት ወጥቶ እየመረጠ እንዳለው እስከ መጨረሻው ድረስ በዚሁ በሰላማዊ ሂደት በተግባራዊነት እንዲፈጽመው ተግባራዊም እንዲያደርገው ማለት ወዳለሁኝ። ከንቲባዋ አክለውም ካርድ ወሰደ ኢትዮጵያዊ ድምጹን ሳያባክን ይሆነኛል የሚለውን አካል እንዲመርጥም ጥሪያቸውን አስተላልፈው ሀገር መመራት ያለበት ህዝብ በመረጠው አካል ብቻ መሆን እንዳለበትም አስገንዝበዋል። የምርጫ ካርድ ማባከን መብት ባከነ ማለት ነው። ነገ እንደፈለገው በሙሉ መብት መጠየቅ የሚችለው ልማቴን፣ መብቴን፣ ሰላሜን አስከብርልኝ፣ 1 2 3 4 ጥያቄ መልስልኝ፣ ይሄ እኮ የኔ ምርጫ ድምጽ ነው እዚህ ወንበር ላይ ያስቀመጠህ ብሎ በሙሉ መብት መጠየቅ የሚያስችለውን ዛሬ ውሳኔውን ያሳርፍ ዘንድ ማስታወስ እወዳለሁኝ። የምርጫውን ሂደት አስመልክተው አስተያየታቸውን የሰጡት የአዲስ አበባ ከተማ ነዋሪዎች በበኩላቸው በምርጫ ሂደቱ ዜጎች በቀጣይ ይበጀናል ያሉትን ፓርቲ ለመምረጥና እጣ ፈንታቸውን ለመወሰን በነቂስ ወጥተው በሰላማዊ መንገድ መምረጣቸውንም ገልጸዋል። የ7ኛው ሀገራዊ ምርጫ በተመለከተ ወረዳችን 23 ምርጫ ጣቢያዎች አሉት። በዚህ 23 ምርጫ ጣቢያ ሰው በነቂስ ወጥቶ በሌሊት ወጥቶ ከምርጫ አስፈጻሚዎች ከታዛቢዎች ቀድሞ ሰልፍ በመያዝ እንደምታዩት ሰላማዊ በሆነ መንገድ የካርድ መመለስ ስራ እየሰራ ነው። ምንም አይነት ወከባም ግርግርም የለም። በሰላማዊ መንገድ በሆነ መልኩ ተረጋግቶ ሰው በሰከነ መልኩ መብቱን ኤክሰርሳይዝ እያደረገ ህዝባችን ምን ያህል ለመብቱ ለዲሞክራሲን ኤክሰርሳይዝ ለማድረግ ምን ያህል ዝግጁ እንደሆነና የሚጠቅመውን ይጠቅመኛል ቀጣይ 5 አመት ቢመራኝ የሀገራችን እድገት ያቀላጥፋል ይሰራል የሚለውን አካል ለመምረጥ ያለ ምንም ቀስቃሽ እንደዚህ ወጥቶ መብቱን ኤክሰርሳይዝ ማድረጉ
እንግዲህ አንዱ የዲሞክራሲ መገለጫ ነው። ህዝቡ ይሆነኛል የሚለውን መንግስት ለመምረጥ ከማለዳ ጀምሮ በንቃት ሲሳተፍ መዋሉን የገለጹት አስተያየታቸውን የሰጡት የከተማዋ ነዋሪዎች መንግስትን ማስቀጠልና መምረጥ የሚቻለው ህዝቡ ወጥቶ በካርዱ መምረጥ ሲችል እንደሆነ ጠቁመው ለዚህም ህዝቡ ሲመርጥ መዋሉንም ገልጸዋል። ምርጫ ማለት ይወክለኛል የሚለውንና ለህብረተሰቡም የሚጠቅመውን ተወዳዳሪ ለመምረጥ ትልቅ እድል ነው ሲሉ አስተያየታቸውን የሰጡት የመዲናዋ ነዋሪዎችም አክለው ገልጸዋል። ይሆነኛል የሚለውን መንግስት ለመምረጥ ሁሉም ሰው የነቃ ስለሆነ ያው ግድ መንግስት ማስቀጠል የሚቻለው መንግስት መምረጥ የሚቻለው ሰው ወጥቶ ሲመርጥ ነው በካርዱ። ስለዚህ ሁሉም የኔ ነው በሚል ስሜት ሁሉም ካርዱን ይዞ መጥቶ ይኸው ተሰልፎ ከጧት ጀምሮ እስካሁን ድረስ ሳይሰላች እየጠበቀ ነው ያለው ማለት ነው። ምርጫ ማለት ያው ይወክለኛል ብዬ የምለውን ለህብረተሰብ ይጠቅማል የምለውን ፓርቲ ወይም ተመራጭ ተወዳዳሪ ለመምረጥ ትልቅ እድል ነው። ያው ባንቺ ምርጫ ማትፈልጊውን ሰው እንዳይመረጥ ማድረግ ማለት ነው እና ያን እድል ማግኘት ቀላል አይደለም። በእውቀትና በማስተዋል ሊሆን የሚገባውን ነገር ማድረግ እንደኔ ካሉ ተሳታፊዎች የሚጠበቅ ስለሆነ በጣም ጥሩ እድል ነው ብዬ ነው የምለው። በአማራ ክልል በተለያዩ አካባቢዎች ለሰባተኛው ጠቅላላ ምርጫ ከንጋት ጀምሮ እስከ ማታ ድረስ ዜጎች ድምጽ ይሰጡ አሉ። ዛሬ ግንቦት 24 ቀን 2018 ዓ.ም እየተካሄደ ለሚገኘው ሰባተኛው ጠቅላላ ምርጫ በአማራ ክልል በተለያዩ አካባቢዎች ከንጋት ጀምሮ እስከ ማታ ድረስ ዜጎች ድምጻቸውን ሲሰጡ ውለዋል። እንዲሁም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በባህር ዳር ከተማ ግሽ አባይ ክፍለ ከተማ ህዳሴ የምርጫ ጣቢያ ድምጻቸውን ሰጥተዋል። ዝርዝሩን ቴዎድሮስ አይቼ ያቀርበዋል። በአማራ ክልል በተለያዩ አካባቢዎች ለሰባተኛው ጠቅላላ ምርጫ ከንጋት ጀምሮ እስከ ማታ ድረስ ዜጎች ድምጽ ሲሰጡ ዋሉ። ዛሬ ግንቦት 24 ቀን 2018 ዓ.ም ሲካሄድ ለዋለው ሰባተኛው ጠቅላላ ምርጫ በአማራ ክልል በተለያዩ አካባቢዎች ከንጋት ጀምሮ እስከ ማታ ድረስ ዜጎች ድምጻቸውን ሲሰጡ ውለዋል። በባህር ዳር ከተማ፣ በጎንደር ከተማ፣ በደሴ ከተማ፣ በደብረ ብርሃን ከተማ፣ በኮምቦልቻ ከተማ፣ በወልዲያ ከተማ እንዲሁም ፍኖተ ሰላም ከተማን ጨምሮ በሌሎች በተለያዩ አካባቢዎች ከማለዳ ጀምሮ እስከ ማታ ድረስ ዜጎች ድምጻቸውን ሲሰጡ ውለዋል። በባህር ዳር ከተማ ድምጻቸውን የሰጡ የባህር ዳር ከተማ ነዋሪዎችም ምርጫው ዲሞክራሲያዊና የተረጋጋ ነው ያሉ ሲሆን የምንፈልገውን በነጻነት መርጠናል ብለዋል። ነዋሪዎቹ አክለውም ሰላማዊና ፍትሃዊ በሆነ መንገድ የቀጣይ መሪያችንን በፍላጎታችንን መርጠናል በማለት ተናግረዋል። ምርጫው ዲሞክራሲያዊ ነው። ስንመዘገብም ያው በራሳችን ፍላጎት ነው የተመዘገብን። እኔ በራሴ ፍላጎት ነው የተመዘገው። በዚህ መሰረት በተመዘገቡበት የምርጫ ጣቢያ ላይ ያው እንደ ሰው ተሰልፌ እንደ ተራይ ደርሶኝ ሚስጥር ድምጽ መስጫ ውስጥ ገብቼ የምፈልጋቸውን ሰዎች ለህዝብ ለሀገር ይጠቅማሉ ብዬ ማምንባቸውን ሰዎች ድምጽ ሰጥቻለሁ። እንደ ሁል ጊዜው ሰባተኛ ዙር ነው ምርጫ። ዛሬ ብቻ አይደለም፣ ዛሬም ይህን አርግ ሳልበር ራሴ በፍላጎቴ ገብቼ መርጬ ወጥቻለሁ። ያው እንዳየዋቸው በፍላጎቱ ነው ሙሉ የሚመርጥ። እኔ ስመርጥ ለመጀመሪያ ጊዜ ነው የምመርጠው። እድሜ ደርሶ እና አሪፍ ነው ምርጫው፣ ደስ ይላል። ማንም አስገድዶኝ የለም የመረጥኩ ራሴ በቃ በራሴ ፍላጎት የምፈልገውን ሰው ነው የመረጥኩ። እኔ የመረጥኩት ለወደፊቱ የተሻለ እድል ማለትም የተሻለ የሥራ እድል እንዲኖረን ለወጣቶች ለተለያየ የመሰረተ ልማት እንደዚህ ይሰራል ብለን የምናስበውን ሰው ነው የመረጥኩ። ማህበረሰቡ ከ12 ሰዓት በፊት ነው እንደውም የተገኘ ሰው አሉ። አካል ጉዳተኞች ሳይቀሩ ሰላማዊ ፍትሃዊ በሆነ መንገድ ከ12 ሰዓት ጀምሮ እየተካሄደ ነው ያለው። ተሳትፎ ከ18 ዓመት ከወጣት እስከ ሽማግሌ ድረስ አካል ጉዳተኞች ነፍሰ ጡር ሳይቀሩ እየመረጡ ያሉ። በተጨማሪም በክልሉ በተለያዩ አካባቢዎች በሰባተኛው ጠቅላላ ምርጫ ድምጻቸውን የሰጡ ሲሆን ከነዚህም መካከል የጎንደር ከተማ ነዋሪዎች ናቸው። ነዋሪዎቹ ምርጫው ሰላማዊ የስልጣን ሽግግር እንዲኖርና የተረጋጋ የፖለቲካ ምህዳር እንዲፈጠር ስለምንፈልግ ይሆነናል ላልነው ፓርቲ ድምጽ ሰጥተናል በማለት ገልጸዋል። ሰባተኛው ምርጫ ድምጽ ለመስጠት በጠዋቱ 12 ሰዓት ተገኝቼ ይሆናኛል ያስተዳድረኛል የሚለውን ፓርቲ ድምጽ ሰጥቻለሁ። ሂደቱ እስካሁን በምናየው ሁኔታ በጣም ሰላማዊ እና ዲሞክራሲያዊ በሆነ ህዝቡም ያው በጠዋት 12 ሰዓት ተገኝቶ ድምጽ ለመስጠት ተቀምጦ ያለበት ሁኔታ ነው የምናየውና በጣም ጥሩ የሆነ እንቅስቃሴ ነው የምናየው በድምጽ አሰጣጡ ሂደት።
በእውነት የምርጫ እጅግ በጣም ሰዎች ደስ ብሏቸው ነው። በማልዳ በሌሊት ነው የመጡ። እኔም እንደዚሁ በሌሊት ነው ፈጥኜ የመጣው። እጅግ ደስ ይላል። የሰው ብዛት በጣም አሁንም እየጨመረ ነው ያለው። እጅግ በጣም ብዙ ሰው ነው ያለው። ወረፋው ብዙ ነው። ሰው ማአት ነው። በጣም ነው ደስ የሚል በእውነት ሰው ለሀገሩ እንደዚህ ሲሆን ሰው ለምርጫ እንዲተዘጋጅቶ ነቅቶ ሲመጣ ይሆነኛል የሚለውን ለመምረጥ አስቦ ሁሉም በንቃት እየተሳተፈ ነው ያለ። እንዲሁም የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በባህር ዳር ከተማ ግሽ አባይ ክፍለ ከተማ ህዳሴ የምርጫ ጣቢያ ድምጻቸውን ሰጥተዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በወቅቱ ባስተላለፉት መልእክት ህዝቡ በከፍተኛ ደረጃ ለምርጫው ትኩረት ሰጥቶ እየመረጠ ነው ያሉ ሲሆን ምርጫ አንዱ የዲሞክራሲ ማሳያ ነው ብለዋል። በኢትዮጵያ ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነው ያሉት አቶ አረጋ ከበደም የዲሞክራሲ ልምምዳችን እንደማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር ባለመሆኑ በዲሞክራሲ የተመረጠ መንግስት መመስረት መልመድ አለብን በማለት ተናግረዋል። አቶ አረጋ ከበደ አክለውም በኢትዮጵያ የመንግስት ታሪክ ውስጥ የመንግስትን ስልጣን ለመያዝ በአብዛኛው ከጦር መሳሪያና በኃይል የሚመነጭ ነው በማለት ገልጸው ምርጫው ይህንን በማስቀረት መንግስታት በህዝብ ድምጽ ብቻ እንዲወጣ የሚያደርግ ነው በማለትም አስረድተዋል። እንደምታውቁት የዲሞክራሲ ዋነኛ መሰረት አንዱ መሰረት ማለት ነው ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳበር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይሄ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። እንግዲህ እነዚህ በዚህ መንገድ ሁለት ነገሮችን ያሳካል። ይሄ በመጀመሪያ ደረጃ ቅድም እንዳልኩት ምርጫ በህዝብ ድምጽ እንጂ በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ ለበርካታ ዘመናት ሽግግር መንግስት የሚመኙ አካላት አሉ። በኢትዮጵያ ውስጥ ሽግግር መንግስት ይቋቋም እንዲህ አይነት መንግስት እንዲህ አይነት ሽግግር ይቋቋም የሚሉ ዛሬውኑ ጀምሮ በውጭ ሀገርም በሀገር ውስጥም ሆነ ይህን የሚመኙ አሉ። ይሄ ደግሞ ሁልጊዜ ኢትዮጵያ በሽግግር መንግስት ውስጥ የምታልፍ ከሆነ የጸና መንግስት የጸና ስርዓት አይኖራትም። ስለዚህ ህዝባዊና ህጋዊ የሆነ መንግስት ለመመስረት የሚያስችል ብቸኛው መንገድ የህዝብ ድምጽ ነው። በህዝብ ድምጽ የሚገኝ ምርጫ ነው ማለት ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በበኩላቸው በወቅቱ ባደረጉት ንግግር ምርጫው በህዝብ ቅቡልነት ያለው መንግስት ለመመስረት ወሳኝ ተግባር መሆኑን ገልጸው ህዝቡ ይሆነኛል የሚለውን መንግስት ለመምረጥ የሚደረግ ቃል ኪዳን ነው ብለዋል። ምርጫ ዲሞክራሲን ለማጽናት ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ በዚህ አመት እጅግ በጣም በርካታ ህዝብ ነው ለምርጫ የተመዘገበው። ከ54 ሚሊዮን በላይ እንደተመዘገበ ምርጫ ቦርድ ነግሮናል። እንግዲህ ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነውና እኛም እንግዲህ በዚህ በባህር ዳር ምርጫ ክልል ባህር ዳርን ለህዝብ ተወካዮች ምክር ቤት ወክዬ እየተወዳደርኩ ነው። እንግዲህ ባህር ዳር የጀመረችው በጣም በርካታ ነገር አለ። ይሄን ለማስቀጠል ከህዝቡ ጋር ሆነን ተባብረን እንሰራለን። ህዝቡ ከምዝገባ ጀምሮ ዛሬም ራሱ ከ11 ሰዓት ጀምሮ ነው በምርጫ ጣቢያዎች መሰለፍ የጀመረው ድምጽ ለመስጠት። ግን በምርጫ ቦርድ ህግ መሰረት 12 ሰዓት ስለሚጀምር እስከ 12 ሰዓት ጠብቆ ነው የተጀመረው። አሁን የምታዩት ነው ህዝቡ ድምጽ እየሰጠ ነው። በጣም ደስ የሚለው ደግሞ በዚህ አመት ያለው ምርጫ በአጀማመራችን ትንሽ ለመመዝገብ
መዘግየቶች ነበሩ የሚል የህዝብ ቅሬታ ነበር። በኋላ እሱ ተስተካክሎ ዛሬ ግን ስንመርጥ በጣም በፍጥነት ነው እያስተናገዱን ያሉና በጣም ወጣቶች ናቸው። በጣም ደስ የሚል አሰራር ነው በዚህ አመት ያደረግነው ምርጫ። በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን እፈልጋለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለህዝብ ተወካዮች ምክር ቤት እንዲሁም አቶ አረጋ ከበደ ደግሞ ለአማራ ክልል ምክር ቤት ይወዳደራሉ። እንዲሁም የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በጎንደር ከተማ ምርጫ ክልል፣ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በደቡብ ወሎ ዞን ወረባቦ የምርጫ ክልል፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በኮምቦልቻ ምርጫ ክልልና ሌሎች የክልሉ ከፍተኛ የሥራ ኃላፊዎች ድምጻቸውን ሲሰጡ ውለዋል። በኦሮሚያ ክልል አቶ ሽመልስ አብዲሳን ጨምሮ የፖለቲካ አመራሮችና ዜጎች ድምጻቸውን ሲሰጡ አሉ። ዛሬ ግንቦት 24 2018 ዓ.ም ሰባተኛው ሀገራዊ ጠቅላላ ምርጫ በኦሮሚያ ክልል ባሉ የምርጫ ክልሎችና ምርጫ ጣቢያዎች ሲካሄድ ውሏል። በጊንጪ ድምጻቸውን የሰጡት የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ህዝቡ የሚጠበቅበትን አድርጓል፣ ካሁን በኋላ ኃላፊነቱን መውሰድ ያለብን እኛ በዚህ ውድድር የምንሳተፍ አካላት ነን ብለዋል። ዘነበህሉፍ በኦሮሚያ ክልል አቶ ሽመልስ አብዲሳን ጨምሮ የፖለቲካ አመራሮችና ዜጎች ድምጻቸውን ሲሰጡ አሉ። ዛሬ ግንቦት 24 2018 ዓ.ም ሰባተኛው ሀገራዊ ጠቅላላ ምርጫ በኦሮሚያ ክልል ባሉ የምርጫ ክልሎችና ምርጫ ጣቢያዎች ሲካሄድ ውሏል። በምርጫው የፖለቲካ አመራሮችን ጨምሮ በክልሉ የሚገኙ ነዋሪዎች ከማለዳው ጀምሮ ድምጻቸውን ሰጥተዋል። የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በነቀምት፣ የንግድና ቀጠናዊ ትስስር ሚኒስትሩ አቶ ካሳሁን ጎፌ በባሌ ሮቤ፣ የኢትዮ ጅቡቲ ባቡር አክሲዮን ማህበር ስራ አስፈጻሚ አቶ ታከለ ኡማ በአምቦ ተገኝተው ድምጻቸውን ከሰጡት የመንግስት አመራሮች መካከል ናቸው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ደግሞ ረፋዱ ላይ በትውልድ ቀያቸው ምዕራብ ሸዋ ዞን ግንጪ ተገኝተው ድምጻቸውን ሰጥተዋል። አቶ ሽመልስ በዚህ ወቅት ባስተላለፉት መልእክት ስልጣን በዲሞክራሲያዊ መንገድ ብቻ እንጂ በጉልበት የሚገኝ አለመሆኑን ማንኛውም አካል እንዲገባው እድሎችን መፍጠር አለብን ብለዋል። ህዝቡ የሚጠበቅበትን አድርጓል ያሉት ርዕሰ መስተዳድሩ ካሁን በኋላ ኃላፊነቱን መውሰድ ያለብን እኛ በዚህ ውድድር የምንሳተፍ አካላት ነን ሲሉ ማክለዋል። ህዝቡ የሚደረገውን ሁሉ አድርጓል። ኃላፊነቱ በዚህ ውድድር የምንሳተፍ አካላቶች ነን። ይሄንን ገብቶን የህዝባችንን ቁርጠኝነት ገብቶን ስልጣን የሚገኘው በዲሞክራሲያዊ መንገድ ብቻ በህዝብ ጋር ካርድ ብቻ መሆኑን ተረድተን የጉልበት መንገዶች ሁሉ ቆመው ሁሉም ወደዚህ ወደ ዘመናዊ የሆነ የዲሞክራሲ ስርዓት ገብቶ በዛ ማዕቀፍ ውስጥ እድሎቹን የሚያገኝበት እድሎቹ ሲያገኝበት ደግሞ በከፍተኛ መስዋዕትነት የሚገባውን ስራ ሰርቶ ለህዝቡ የሚከፈለውን ከፍሎ ውጤታማ ስራዎችን የሚሰራበትን አግባብ መፍጠር ይጠበቅብናል። ስለዚህ አጠቃላይ ዛሬ እየተደረገ ያለው ነገር በጣም አስደናቂና ለህዝባችንም ትልቅ አድናቆት እና ክብር የሚገባው ነው። ይሄ ሂደት ኢትዮጵያን አንድ ጋት ወደፊት ይወስዳታል የሚል እምነት አለኝ። ህዝቡ ድምጹን ሰጥቷል ያሉት አቶ ሽመልስ አብዲሳ የድምጽ ውጤቱን እያንዳንዳችን መቀበል አለብን፣ በእኛ በኩል ውጤቱን ለመቀበል ዝግጁ ነን ሲሉም ተናግረዋል። ህዝቡ ሊወስን ወጥቷል። በየቦታው ሌሊት ወጥቶ ተሰልፎ ድምጹን እየሰጠን ያለው ይሄንን የድምጽ ሂደት እያንዳንዳችን መቀበል ይጠበቅብናል። ስለዚህ በእኛ በኩል ህዝባችን የወሰነውን ለመቀበል ዝግጁ ነን። የሁሉም ኃይል መቀበል ይገባዋል። ከህዝቡ ውሳኔ በኋላ ያለው ነገር ነው። እድሉን ያገኘና የህዝቡን ያገኘው ኃይል እንዴት አድርጎ ይሄንን የህዝባችንን የልማት የመልካም አስተዳደር አጠቃላይ ፍላጎቶቹን እንዴት አድርጎ ነው የሚያሳካው፣ እንዴት ተደርጎ እያንዳንዱ ኃይል በሚቀጥለው 5 ዓመት ውጤታማ ስራ ይሰራል የሚለው ከእያንዳንዳችን የሚጠበቅ ከፍተኛ ስራ ከሁላችንም የሚጠበቅ ነው። ያንን ትልቅ ኃላፊነት አንደኛው ምርጫውን የህዝቡን ውሳኔ መቀበል፣ ከህዝቡ ውሳኔ በኋላ ደግሞ እድል ያገኘው ኃይል ቀን ከሌሊት ሰርቶ የህዝቡን ፍላጎት የማርካት ስራ ከእያንዳንዳችን ይጠበቃል። በሌላ በኩል በኦሮሚያ ክልል ሸገር ከተማ አስተዳደር ከማለዳው ጀምሮ ምርጫው ሲካሄድ የዋለ ሲሆን መራጮችም ከጫና ውጭ ሆነው ድምጻቸውን መስጠታቸውን ተናግረዋል። መራጮቹ የሚሆንንን መርጠናል፣ ምርጫውንም በሰላም አከናውነናል ሲሉም አክለዋል። ደስ ይላል ምርጫው። በማለዳ ደግሞ ፍላጎቱ ስላለኝ ነው በማለዳ መጥቼ የመረጥኩት። ጠቅመኛል ያልኩትን መርጫለሁ። ምርጫው አስፈላጊ ነው።
ለማንኛውም ሰው የሆነውን ነው የሚመርጠው። እኔም የሚሆንልኝ መርጬ ወጥቻለሁ። ለትውልድማ ጥሩ ነገር ነው የሚያስተላልፈው። ግዴታ ነው ምርጫ። በዲሞክራሲ መኖር ነጻነት የሚያስተላልፈው ለትውልድ። በዚህ በአየሁት ምርጫ ሁኔታ በጣም ጥሩ ነው። ስለዚህ ምርጫው አገርን ለማሻገር አንድነትን ያስፈልጋል፣ ፍቅርን ያስፈልጋል፣ መተባበርን ያስፈልጋል። ስለዚህ ከሆነ አገሪቷ በጥሩ ሁኔታ ትራመዳለች። ህዝቡም ሰላም አግኝቶ በሰላም ወጥቶ በሰላም እንዲገባ ይሄ የሁላችን ምኞት ነው። ቤተክርስቲያናችን የምትጸልየው ቤተክርስቲያናችን የምትመኘው ምኞት ነው። ምርጫውን ያው በጉጉት ስንጠብቀው ነው የነበረው። ፍትሃዊ ሆኖ አገራችን ሰላም ሆኖ ህዝቡን በነቂስ በጠዋት በዚህ መልኩ ወጥቶ መምረጡ እኔ ሱቢ ሰላቴን ሰግጄ እንደወጣሁኝ ነው ወደ ምርጫ ጣቢያ የመጣሁት። በሰላም መርጬ ካርዴን ከትቼ እየሄድኩ ነው ያለሁት። ለሀገር ሰላም እንዲሆን ነው የምንመኘው። ልጆቻችን በሰላም ገብተው ወጥተው እንዲማሩ ትምህርታቸውን። ሰላም ከሌለ ምንም ነገር የለምና እስካሁንም ጥሩ ነገር እያየን ያለ ነው። በቀጣይም ጥሩ ነገር እንጠብቃለን። ይፈጥርልኛል የሚለውን ነው ምርጫዬ ላይ ያካሄድኩት። የብሔር ብሔረሰቦች እኩልነትን ያመጣል። ሰላም በቃ ሰላም ከሌለ ገብተን መውጣት አንችልም፣ እኛም ሆነ ልጆቻችንም። ስለዚህ ጸሎትም የምናደርገው ምኞታችንም ሰላም፣ ልማት ነውና ይህን ያስቀጥልኛል ምለውን ነው መርጬ ወጣሁት። በተመሳሳይ በዚሁ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ወዴሳ ወረዳ ግንቢቹ ምርጫ ክልል ጡሪ 2 ምርጫ ጣቢያ ማለዳ 12 ሰዓት ምርጫው መጀመሩን በቦታው ተገኝተን አረጋግጠናል። በምርጫ ጣቢያው 1500 መራጮች የተመዘገቡ መሆናቸው የተገለጸ ሲሆን የተለያዩ ተፎካካሪ ፓርቲዎችም በእጩነት ቀርበዋል። በተለያዩ ክልሎች ለሰባተኛው ጠቅላላ ምርጫ የወጡ ዜጎች ያለምንም ጫና ድምጻቸውን መስጠታቸውን ተናገሩ። ከትግራይ ክልል በስተቀር በሁሉም የክልል ከተሞች ሰባተኛው ሀገራዊ ምርጫ የተካሄደ ሲሆን የክልል ርዕሳነ መስተዳድሮችም ድምጻቸውን ሰጥተዋል። በሐረሪ በቀብሪ ዳህርና በምዕራብ ኦሞ ድምጻቸውን የሰጡ መራጮች ለሀገር ይጠቅማል ላሉት ፓርቲ ድምጻቸውን መስጠታቸውንም ገልጸዋል። ራቢያ ከድር ዝርዝር አላት። በተለያዩ ክልሎች ለሰባተኛው ጠቅላላ ምርጫ የወጡ ዜጎች ያለምንም ጫና ድምጻቸውን መስጠታቸውን ተናገሩ። ሰባተኛው ጠቅላላ ምርጫ ዛሬ ግንቦት 24 ቀን 2018 በመላ ሀገሪቱ የክልል ከተሞች በሚገኙ የምርጫ ጣቢያዎች ከማለዳ 12 ሰዓት ጀምሮ ዜጎች ድምጽ ሲሰጡ ውለዋል። በምርጫ ጣቢያዎች በመገኘት ድምጻቸውን ከሰጡ የክልል አመራሮች መካከል የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር፣ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን፣ የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡሙድ፣ የአፋር ብሔራዊ ክልላዊ መንግስት ፕሬዝዳንት አወል አርባ፣ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ይገኙበታል። በተመሳሳይ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ፣ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ፣ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንዲሁም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥራሁን ከበደ በምርጫ ጣቢያቸው በመገኘት ድምጻቸውን ሰጥተዋል። የምርጫውን ሂደት አስመልክቶ ታዲያ አስተያየታቸውን የሰጡ የሐረሪ ክልል ነዋሪዎች ይህንን በየ5 ዓመት ያገኙትን እድል በመጠቀም በማለዳ በመነሳት ለሀገር ይጠቅማል ላሉት ፓርቲ ድምጻቸውን መስጠታቸውን ገልጸዋል። ይህንን በየ5 ዓመቱ የምታገኘው እድል ስለሆነ ያ እድል እንዲያመልጠኝ አልፈልግም። የተሰማኝ ደስታ እጅግ በጣም የላቀ ነው። ቀጣይ ይሄ ሰባተኛው የሀገር አቀፍና የክልል ምርጫ ሲካሄድ የተለያዩ ቅድመ ዝግጅት ስራዎች የኢትዮጵያ ምርጫ ቦርድም ማድረጉና ለዚህም ትልቅ መሰናዶ ተደርጎ ሁሉም ስራ አስፈጻሚዎችም በቀና መልክ ስራዎችንም ሲሰሩ ያየሁበትና እኔም በጠዋት መጥቼ ይህንን የምርጫ ሂደቱን የራሴን ያመንኩበትን ልመርጥ ችያለሁ። ምርጫው በሰላማዊ ሁኔታ እየተካሄደ ነው። ምንም ያለ ስጋት ሁሉም ህብረተሰቡም መጥቶ በጠዋት ካርዱን እየጣለ ነው። እኔም እንደምታየው በጠዋት ተነስቼ ካርዴን ወስጄ እየጣልኩ ነው። እኔም በጠዋት እዚህ የምርጫ ጣቢያ ተገኝቼ ይበጀኛል የሀገሩ ልማት ያስካሄዳል የሚለው ፓርቲው መርጬ ወደ ቤቴ እየተመለስኩ ነው ማለት ነው። በጣም ደስ የሚል ምርጫ ነው። ደስምታ ነው የተሰማኝ። በጣም ደስ ይላል። ለዚህ ያደረሰን አልሐምዱሊላህ ረብል ዓለሚን። ምርጫው የሰላም
ደስታ የሚሆን አላህ ያርጋው። ጠቅመኛል ያልኩት ፓርቲውን ምርጫ ያለው በጣም ደስ የሚል ምርጫ ነው። ደስ ብሎኛል። በሶማሌ ክልል ቀብሪ ዳሃር ከተማ አስተዳደር እጩ ተወዳዳሪ የሆኑት በሽር መሐሙድ በበኩላቸው ምርጫው በሀገሪቷ ዴሞክራሲ እያደገ መምጣቱን ማሳያ ነው ብለዋል። በተመሳሳይ በክልሉ ቀብሪ ዳሃር ከተማ ነዋሪ የሆኑ አስተያየት ሰጪዎች ምርጫውን በተመለከተ በሰጡት አስተያየት ምርጫው በሰላማዊ ሁኔታ መካሄዱን ጠቅሰው ለሀገር ይበጃል ያሉት መምረጣቸውን ጠቁመዋል። ስሜ በሽር መሐሙድ ይባላለሁ። የቀብሪ ዳሃር ከተማ አስተዳደር እጩ ተወዳዳሪ ነኝ። ዛሬ የመጣነው እዚህ ዴሞክራሲን ለመስጠት ነው። በአጠቃላይ የሰባተኛ ምርጫ እየተካሄደ ነው ያለነው። ይሄኛው ደግሞ ምርጫ የሚያሳየው በሀገራችን ዲሞክራሲያዊ እድገቱ ነው። አሁን በጀርባ ያለ ማዕት ሰው አለው፣ ወንዶችም ሴቶችም ሁሉም የወጡ ሰዎች ደግሞ ድምጻቸው በቃ ነጻ ሆነ እንዲሰጡ ናቸው። ስለዚህ ዛሬ ሁላችንም ደስተኛ ነን። ስሜ ካድር አብዱል ናስር ይባላል። ለልጆቼ ነገ ተስፋና እጣ ፈንታ ስል ነጻ በሆነ መልኩ ድምጼን ሰጥቻለሁ። እስካሁን ድምጽ ህዝብ እየሰጡ ነው። እኔም ድምጼም ያመንኩበትን ህዝብ ፓርቲ መርጬ ድምጼን ሰጥቻለሁ። ምርጫውን በሰላም አካሄዱን ጥሩ ነው። ህዝቡም የሚፈልገውን ነገ ሀገሩን ይወክለኛል፣ ወደፊት ያጎዘናል ምለውን እንዲመርጥ አስተያየት ይሰጣለሁ። የምዕራብ ኦሞ ዞን ነዋሪዎች በበኩላቸው ዛሬ ሲካሄድ የዋለውን ሰባተኛውን ጠቅላላ ምርጫ በተመለከተ በሰጡት አስተያየት ምርጫ ለሀገር የዲሞክራሲ ስርዓት ግንባታ ወሳኝ በመሆኑ በማለዳ ተነስተው ያለማንም ጫና ለሚፈልጉ ፓርቲ ድምጽ መስጠታቸውን አብራርተዋል። ጠዋት 12 ሰዓት ላይ መጥቼ ተራይን ጠብቄ በተራይ ፊደርስ ገብቼ በተረጋጋ ማንም ሰው ጫና ሳይኖርብኝ በራሴ የምፈልገው ፓርቲ መርጬ ምርጫ ካርዲን አስገብቼ በሰላም ወጥቻለሁ። ጨርሼ ምርጫ ጣቢያው ምንም ችግር የለበትም። ያው ሁሉም ሰው መጥቶ ተራውን ጠብቆ ሰልፉን ጠብቆ መርጦ እንደሚወጣ ሁሉ እኔም ተራይን ጠብቄ ያለምንም መጨናነቅ ያለምንም ጫና የፈለኩትን ፓርቲ መርጬ ጨርሼ በሰላም አጠናቅቄ ወጥቻለሁ። ልክ 12 ሰዓት ላይ መጥተን ምንም ተጽዕኖ በሌለበት ምንም አድሎ በሌለበት ምንፈልገው መርጠን ይወጣን ነው። በጣም ደስ የሚል ነው። ከሰፊ መካከል ላይ ምርጫ ቦርዶች እኛም መርጦ እንደ ሽማግሌነታችን መርጦን ሄደን እንመርጥ አድርጎናል። ምርጫ ደግሞ ዲሞክራሲ ነው። ምንም አንድ ነገር ጫና የፈጠረብን ነገር የለም። በስነ ስርዓት ነው። ምንም ሳይሆን መርጠን መጣ ነው። የለተሰኘው ግንቦት 24 ቀን 2018 ዓ.ም አውደ ዜናችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት